ቲክቶክ ላይ ከሆነ ጊዜ በኋላ መልክ ቆዳቸው አለ ቆዳቸው ይቀየራል ቲክቶክ ላይ ሰው እየተቀየረ እኔስ ልብለህ እንዴት አትጠይቅም እኔ ግራ ይገባኛል ፕራይቬሲ ናትቻለ ሰው ያገኛል የሆነ ቦታ ሰው ያገኛል ቲክቶከሩና ይለኛል ባይለኝም ባይሆን እንደሚያገኝ አቃል እና ያን ፕራይቬሲ ያጣሁት ገንዘብ ካላመጣ ማለት ነው ምን ጥቅም ስሩበት ብር አለው ቲክቶክ ኢዚ ማኒ ያለው በጣም ማደንቃቸው ሰዎች ያላቸውን ነገር ተጠቅመው የሆነ ነገር መስራት የቻሉ ሰዎች እና አንዳንድ ሰው እጁ ላይ ያለውን ነገር አያውቀው ገባ ምን ያክል ፓወር እንዳለው አሁን 20,000 ስትል አንዳንድ ሰው በጣም ትንሽ ቁጥር እኮ ነው ምናምን ይላል ይሄን ያለው እሱ 400,000 500,000 ፎሎወር ይሆናል ግን 5 ሳንቲም ሰርቶበት አያውቅም ምንም ነገር አግኝቶበት አያውቅም ምንም ብራንዱን አልገነባበትም እንዲሁም የሚታወቀው ያ ሰው በሌላ በማይሆን ባጓጉል ነገር ነውና በዚህኛው መንገድ ትንሽ ፎሎወር ኖሮ ገንዘብ መስራት ይቻላል ይመጣል የመጀመሪያ በቲክቶክ ገንዘብ ሲሰራ ምን ተሰማ በጣም ነው ደስ ያለኝ እዚህ ቦታ ነው ያባል ነገር ምንድን እንዴት ተደወለ ምናምን አወራው እና ሱቅ እንደከፈትክ ሱቅ ስትከፍት ነው ጠያቂ የሚኖረው ማለት ካሊል እና አለው ማለት ነው አልኩኝ አሁን እኔ ቢሳካም ባይሳካም ሄጄ ይሰራ ችግር የለውም ግን አሁን አለኝ መጥቶ ሰው ይጠይቀኛል ያን ነገር ዲሉ ልክ ባንስማማ እንዲ ነው እንጂ የሚቀረው እኔ አለው ማለት ነው የሚለው ነገር ተሰማኝ በቃ መሳካቱ እንደውም አይደለም ያዝናናኝ በሰዓቱ የመጀመሪያ ጊዜ ለእንደዚህ ፈልግ ያለው ስባል ደሳለኝ አለው ማለት ነው በቃ እዛ ቴብል ላይ ተቀምጫለሁ የሚለው ነገር ተሰማኝ በጣም ጥሩ አልኩ የመጀመሪያ ጋር ደሳለኝ ደሞም ተሳካ ተጠቀሙበት እንግዲህ ስንት ነበር የመጀመሪያ ክፍያ 60,000 ብር በ20,000 ፎሎወር ነው ስንት ነበር የዛ ሰዓት የነበረ ፎሎወር 19,000 ምናምን እያሉ መሰለኝ ቅርብ ጊዜ ነው 60,000 ብር ምርጥ ነው እንዴ አስበው ታውቃለህ ግን በቲክቶክ አገኛለሁ ብለህ ስጀምር ከሆነ ጊዜ በኋላ ይሄኛው ከመጣ በኋላ ነው ብር መጠበቅ ከሆነ ጊዜ በኋላ ከጓደኛዬ ጋር እያወራሁ ድሮ ኖርማል ኑሮ ምኖር ልጅ ነኝ ቲክቶክ ጀምሬያለሁ ለምንድን የጀመርኩት ስለደበረኝ ከዛም በኋላ ግን ፕራይቬሲን አጥቻለሁ ይሄን ያልትን የተወርሶ ሰው ያገኛል የሆነ ቦታ ሰው ያገኛል እኔ ቲክቶከሩና ይለኛል ባይለኝም ባይሆን እንደሚያገኝ አቃል ገብቷል ሞራል ያቀሰው ሲያይቅ ሰላም ዲልህም ይፈልጋል አሁንተኛም ዲል ይችላል ችግር የለውም እና ያን ፕራይቬሲ ያጣሁት ገንዘብ ካላመጣ ማለት ምን ጥቅም ለምን እንዴ ዝም ብያለሁ ነው ሌላ ኑሮ ካለ ሌላ ገቢ መሰራ ከሆነ አልፈልግም መታየት ስለዚህ ከታዩ አይቀር ብር እንዲያመጣ ፈልጋለሁ ፕራይቬሲን ማጥቼ ብርም ሳይመጣ አይሆን ተዋርጄበትም አይሆን ስለዚህ እጅ ላይ ባለው ነገር መጠቀም መቻል በራሱ ትልቅ ነገር ነው አሁን አንዳንድ ሰው ጊዜውን ሲያቃጥል ይገርመኛል እየሰራ ከሆነ ቲክቶክ ፖስት እያደረገ ነው ግን ፖስት የሚያደርገው ነገር ምንድነው ሰብስታንስ የለውም ምንም አይነት የሚያስተላልፈው መልእክት የለውም ሰው ጋር የሚቀር ነገር የለውም እና በቃ ዝም ብለህ ስክሮል ታደርገዋለህ ያን ያክል ከለፋህበት ከሰራህ ምናምን አይቀር የሆነ መልእክት ማስተላለፍ እንደዚህ ውጤት ያመጣል እንደዚህ የምትታዘባቸው ሰዎች የሉ ማያመጡ ምንም አይነት በቃ ገቢ እንደማያመጣላቸው ታውቃቸዋለህ አረ 2 ሚሊዮን ፎሎወር ያለው ሰው አውቃለሁ ምን እኔ ይገርመኝ ነው ሳይው ምንድነው ላለው ጥቁ አሁን እሱ ከሆኑ ሰዎች እኩል ያለቅሳል እላለሁ ቢዘጋበት ትርጉም የለውም እሱ 10,000 ኖሮ ለምሳሌ ሁላችንም እናውቃለን ያን ሰው ምንም ብር ሲያመጣበት ህይወቱ ሲሻሻል አላየው እንደውም ወደ ታች ሲወርድበት ነው ያዩት ብዙ ሰው የፎሎወሩን ጉዳይ ሳይሆን ቲክቶክ ላይ ከሆነ ጊዜ በኋላ መልክ ቆዳቸው አንድ አይደለም ቆዳቸው ይቀየራል ቲክቶክ ላይ ሰው እየተቀየረ ነው እኔስ ልብለህ እንዴት አትጠይቅም እኔ ግራ ይገባኛል መቀየር አለ ወይ መቶ ጥሩ ነገር ነው ምንም ከሌለ የሚሆን ሌላ ነገር ነው ግን እዚህ ኢዚ ነገር አለ ቢችሉ ቆንጆ ቻንስ ነው ወጣት ቢጠቀምበት ስነ ስርዓቱን ይዞ አሁን ብዙውን ማገናዘብ የጀመረ ነው መሰለኝ በቃ እንትን ካሉ እንደው በጣም መጥቀም አለበት ድሮ ነበር ቲክቶክ እንደው እንትንም ማልክ ምንም ማልክ በደናው ጊዜ ፌመስ የመሆን ቻንስ ሰፊ ነበር አሁን ግን ደህና ነገር ነው የሚዘ መምጣት አለበት ወይ ሰው የሚፈልገውን ነገር አስቦ ሰው ቢያረግ ጥሩ ነው ብር አለው ይጠቀሙበት ምንም
ስነ ስርዓቱን ይዞ ነገ ቅድም እንዳልኩት ሁሌ ደጋግመዋለሁ። ስነ ስርዓት ተኪዞ ቤተሰብ ጓደኞችን አክብረ ራስን አክብረ ነገን አክብረ ስሩበት። ብር አለው ቲክቶክ ኢዚ መኒ አለው። ኢዚ መኒም አይደለም ኢዚ መኒ ስለ ደካም ሰውን አይምሮ ነው የምትጠቀመው። ስልክህን ኤዲት ታደርጋለህ፣ ማንበብ ነው፣ ዩቲዩቦች ማየት ነው፣ ኢንፎርሜሽን ነው። ይሄ ተጨማሪ ግን ገቢ ታገኝበታለህ ነው በዛ ማለት በዚህ የምትፈልጠው ነገር አይደለም ለማለት ነው። ይሄ ላበጠብ የምታደርገው ሰው አይምሮ ነው የሚጨነቅበት፣ በቃ ሌላ ነገር የለውም። ይሄኛውን አሁን አንተ እየሰራህ ያለውን ኮንተንት ሀሳቡ በቃ በዚሁ ነው መቀጠል ያለብኝ ብለህ የወሰንክባት በየትኛው ሞመንት ነበር? የሆነ ቪዲዮ የሆነ ሰው ተናግሬ የሚያደርገው ነገር ልክ አይደለም፣ እኛ የናቀኛ ያልተሰማ የናቀን ያል እንደ ህዝብ አረጋታው ራስ ለሰውም ስለሆነ እንዴት ነው ይሄ ነገር ለኛ ቆይ ምንድነው ይሄ ተናገርኩት ምናምን እዛኔ ነው የመጀመሪያ ቫይራል ቪዲዮ 1 ሚሊዮን ማቀው እንደዚህ ይታያል እንዳልኩኝ በ20 ሺህ 1 ሚሊዮን አራ የምን 20 ሺህ አልገባው የዛ ሰዓት አልነበረ ስንት ነኝ 6000 ምናምን ቦን 1 ሚሊዮን ለኔ ታምር በቃ 1 ሚሊዮን ሰው እንዳለ ማላቀም ቲክቶክ ላይ በጣም ነው የደነገጥኩት። ቢስ ነው አልኩኝ ባስ ኮሜንት ላይ እና ጭራሽ የዚህንም ሰው እየተባለ ሪከመንድ ሜንሽን ምናምን ያለው ሁሌ ማታ ስከፍት አሁን ሁሌ ሜንሽን አለኝ ሁሌ ያለኝ የምር አለ ይሄንስ ምን ትሏለህ ትባላለህ። ይሄን አይቼ እንትናገሩ ሆነ እንትን ግን ፈልጋለሁ እኔ ስለላከው ሰው እኔ ሳይው ያ ስሜት ከተሰማኝ ራሱ ውስጤ ራሱ ነው እንትን የሚለኝ ቪዲዮ ስለሆነ እንዳይዋሉ ልክ ያለው ነገር ካለው ይባል ካሌለው እዛው ለዛም ይሆናል እኔ ከሰው ጋር ፒስ ያደራረገኝ ይሄ ውስጤን ተክሬ እንጂ ግዴታ የሚሰደብ ነው እንትን ምናገረው ነው እያልኩ ፈልጌ አይደለም ምናገረው። የራሴንም አወራለሁ ኖርማል ሐሳብ እንዲህ ባይፈጠር እንዲህ ባታረጉ የራሴን ሐሳቦች አቋሞች ምናምን እናገራለሁ። ቲክቶክ አለቅጣለሁ እናገራለሁ ሁሉ ዘምራለሁ። አዲስ የሚጀምሩ አሉ ቲክቶክ እና እንግዲህ አልጎሪዝሙ በየጊዜው ይቀያየራል ይለያያል እና ምን መልእክት ታስተላልፋለህ? ምን አይነት ኮንተንት ያበላል? እኔ እሱ ደረጃ ላይ አልደረስኩም የትኛው እንደሚያበላ ግን ራስህን መሆን ያዋጣል። ቲክቶክ ላይ አሉ ትንሽ ልጨምር የምችለው ነገር ለምን ስነ ስርዓት ይዘህ የሚለው ነገር ከሄድክበት አንዳንዴ የሆነ ባህሪን ቀንሰህ ስለምመጣ እሱን ነው የምትቀይረው። ከዛም የራስን እንትንን ወቀው ባህሪን አንዴ ለዛ ከሌለክ ምን ታረጋዋለህ? አሉ እኮ አሁን ቀልድ የማያምርባችሁ ሰዎች እሱ ሰው ከሆንክ ላቀልህ ይችላል። ራስህን ማወቅ ነው ለየትኛው ቪዲዮ ላይ ሲሆን ለየትኛው ሰው ነው በቀርብ እሱን አውቀውት ሁሌ ኮንሲስተንሲ ቢሰሩ ይመጣል። ብዙ ህዝብ ስላለ አንተን የሚወድሰዋል። ከ1 ሚሊዮን ቪው ውስጥ የሆነ ሰው ይወዳል አንተን አይነት ሰው ብቻ ነው። ሁሌ መፖስት በየቀኑ አንዳንድ መፖስት ጀመርኩ። የሆነ ጊዜ ለዛው ስራዬ ጉዳይ ሳረገው ሳስበው በየቀኑ አንድ ከዛም 2 ምናምን ማድረግ ጀመርኩ። ከዛም 3 ከዛም 1 እንደውም ምሳሌ ሰነፌ ነበር ሌላ ስራ ላይ በደንብ መበርታት ነው ያንን ይዘህ ከሄድክ በስልክ ብቻ ስለሚፖስት ተራ ነገር ያርኩት ስራ ሲጀምር ስራዬ ነው ቋሚ ነው እና ደግሞ ምንም ስራ ብትሰራ የሚያስቆም ነገር አይደለም። ቲክቶክ የሆነ ሰዓት ኤዲት የምታረጋት ነገር ነች። ፊልም አይደለም ያ1 ሰዓት የደቂቃ ጉዳይ ነው። ሀሳብ ነው የምታስተላልፈው። ሜቢ ድራማ የምትሰራ ሰው ኮንኬን እንደ 1 ደቂቃዎቹ ምናምን ቀጣይ እሱን አላውቅም። እሱ እንደውም ትክክለኛ ስራቸው ነው የሚሰሩ። ግን እንደ አይነት ቲክቶክ የምትሰራ መስፈንም መቀለድም ግጥምም የሆነ ነገር ከሆነ ከምንም ስራ ጋር ይሄዳል። ከምንም ስራ ጋር ሁሌ ማድረግ ነው። እሱም ማሰብ ነው ባይምሮክ የሚገጥሙ ነገሮችን ማስተላለፍ ነው። ደግሞ ጥሩ ነገር እየሰራህ በሄድክ ቁጥር ድርጅቶችም ይመርጠዋል። ከምትሰራው ስራ ጋር የሚገናኙ ብዙ ድርጅቶች አሉ። አሁን ትራንስፖርት ዘርፍ ላይ ነው ያለው። የትራንስፖርት አፕሊኬሽን ያላቸው ካምፓኒዎች ይመጣሉ፣ ዴሊቨሪ ካምፓኒዎች ይመጣሉ፣ የመኪና ምንድነው አክሰሰሪ ምናምን የሚሰሩ የሚሸጡ እንትኖች በቃ እንድታስተዋውቅላቸው ይፈልጋሉ። ኦሬዲ ታማኝነቱ አለ። ሜቢ እኮ አሁን አንዳንድ ጊዜ ይገርመኛል ላይክ ለአንተ የምትፈልገው በቀን ውስጥ አሁን ለምሳሌ በምትሰራው በዚህ በራይድ ስራ ላይ በቀን ምን ያህል ሰው ታመላልሳለህ? ማክሲመም 10 ምናምን እስከ 20 ሰው አሁን ቲክቶክ ላይ 20 ሰው ሲያይህ ትንሽ ነው አይደል? ግን የሙሉ ቀን የምታመላልሰው ሰው ነው። ሶ ለአንዳንድ ድርጅት ያቺ 20 ሰው በቃ የቀን ገቢው ነች። የሚፈልጋት ያቺ 20 ሰው መታ እንድትገዛው ነው።
ስለዚህ አንተ የሚታየልህ 100 ቪው ከሆነ ከ100 ቪው 20 ሰው ወደ እነሱ ድርጅት ከሄደ ያ ድርጅት አትራፊ ነው። በዛም አለ በዚህ ግን ያንን ነገር አናስበውም እና ቪው በሚሊዮን ነው አይደለም ምናምን ወደሚለው ነገር ይኬዳል። እንዲሁም አሁን ላይ ብዙ ፎሎወር ያላቸው ቲክቶከሮች ከነሱ ይልቅ ልክ እንዳንተ እየጀመሩ እየመጡ ያሉ ቲክቶከሮች በደንብ እየተመረጡ ነው። አሁን ዲጂታል ማርኬቲንግ እንሰራለን እኛምና አሁን ላይ እኛ እየመረጥን ያለ ነው ከዛ ካምፓኒ ጋር የሚሄድ ኮንተንት ያላቸው ቲክቶከሮች እነሱ ነው የምናሰራቸው። በቃ ደስ ብሏቸው ይሰራሉ። እንደገና ኦሬዲ የገነቡት የሆነ ፋን አለ። ድርጅቱም ተጠቃሚ ነው፣ ይሄኛውም ተጠቃሚ ነው። አንዳንዴ የማይመለከትህ ጋር ቲክቶከር ስለሆነና ብዙ ቪው ስላለው ብቻ ብለህ ውጤታማ አይመጣውም። እና በዚሁ መልእክት ላስተላልፍ ብዬ ነው እንደዚህ አይነት እየጀመሩ ያሉ ሰዎችን ብናበረታታቸው ለነሱ እንደዚህ አይነት ኦፖርቹኒቲዎችን ብንከፍት በጣም ብዙ ሰው የማሰራትም የመጠቀምም ነገር ይኖረዋል። በብዙ አይነት ነገር ብትጀምር እኔ አሁን ለምሳሌ እንደ ቤድንገር አንሶላ እኔ የሆነ ስራ ሰራ ነበር አንሶላ ድርጅት ውስጥ። እሺ በዛው ራይዱንም ሰራለሁ። አንሶላ እኔ ሰው ሲገዛ ይገርመኛል። እኔ አንሶላ የሚሸጥ ነገር አይመስለኝም። ገበያ ላይ ያለ ይሄ እንዴት ነው አንሶላ ስራ ተብሎ የሚሰራ ስራ እንደሆነ አላውቅም። ገባ እና ምንም ነገር ስትሰራ ይሄ አሉ ለአንተ የሚሆኑ ድርጅቶችና ጉዳዮች አሉ። ስነ ስርዓት ብቻ ይኖራል። እነሱ ባል እንትን ነው የሚል ነገር ስም አይኖርህ እንጂ ቢሆን ነገር ስትሰራ አለ። በቃ በምትፈልግበት አለ። እኔ በብዛት አልጋ ላይ ነው የምሰራው። እኔ አሁን አንሶላ ሰው እንትን አናግሮኝ ያውቃል። አንተ ሁሉ አልጋ ላይ በዚህ ይመጣል ላታስብ ገባ። አንሶላው እንደዚህ ተሮሩ ጠይቆኝ ያውቃል። እና ዋናው ስነ ስርዓት ኑሮ የሆነ ነገር ስትሰራ አለ ብዙ ነገር ነው ያለው። በቃ ብዙ ነገር ነው ያለው። በአንዱ ነገር የሆነ ሰው ይፈልጋል። እንደውም ለየት ያልክ ከሆንክ ያን ሰውዬ አንተን ብቻ በቃ የእንትን እያለ ሊያኖርህም ይችላል እየከፈለ